የኢትዮጵያ ብሔራዊ ምርጫ ቦርድ ለመጀመሪያ ጊዜ ያሰናዳውና የኢቢኤስ ቴሌቪዥንን ጨምሮ 33 ያህል ገለልተኛ የመገናኛ ብዙሃን ባለሙያዎች የተሳተፉበት የፖለቲካ ፓርቲዎች የክርክር መድረክ የዜጎችን ግንዛቤ ያሳደገና ለፓርቲዎች አማራጭ ሀሳብ መቅረቢያ መድረክ ያመቻቸ እንደነበር ተገልጿል። ቦርዱ ዛሬ ባሰናዳው መድረክ ለተሳታፊዎች ምስጋናና እውቅና አበርክቷል። ኤርሚያስ በጋሻው ዝርዝር አለው። በኢትዮጵያ ከዚህ ቀደም በተካሄዱ ጠቅላላ ምርጫዎች የተወዳዳሪ የፖለቲካ ፓርቲዎችን የምርጫ ክርክር መድረኮች የሚያዘጋጁት አንድም ፈቃደኛ ሲቪክ ማህበራት፣ ሁለትም መገናኛ ብዙሃን ብቻ ነበሩ። በዘንድሮው ጠቅላላ ምርጫ ግን የኢትዮጵያ ብሔራዊ ምርጫ ቦርድ ለመጀመሪያ ጊዜ የፖለቲካ ፓርቲዎች የክርክር መድረክ አሰናድቶ ነበር። ቦርዱ መድረኩን ያዘጋጀው ፓርቲዎች አማራጭ ሀሳቦቻቸውን በግልጽ ለማቅረብ የሚችሉባቸውን ሁኔታዎች መፍጠርን ታሳቢ በማድረግ እንደሆነ ገልጿል። ክርክሩ ገለልተኝነታቸው የተመሰከረላቸው የፖለቲካና የተግባቦት ምሁራን፣ ጋዜጠኞችና ሌሎች ባለሙያዎች የተሳተፉበት እንደነበርም ተነግሯል። ዛሬ በክርክር መድረኩ ላይ በተለያዩ የሙያ ዘርፎች አስተዋጽኦ ላደረጉ አካላት የምስጋናና እውቅና መርሃ ግብርም ተካሂዷል። በዚሁ ጊዜ ንግግር ያደረጉት የቦርዱ ሰብሳቢ ሜላት ወርቅ ኃይሉ መድረኩ ፓርቲዎች ፖሊሲዎቻቸውን ለሕዝብ ማድረስ እንዲችሉ አድርጓል ብለዋል። ቦርዱ እነዚህን ሁሉ ጥረቶች በሰባተኛው ጠቅላላ ምርጫ የሚፎካከሩ ፓርቲዎች ከመቼውም ጊዜ በላይ ፖሊሲዎቻቸውን የሚያስተዋውቁበትና አንዳቸው ከሌላቸው የሚለዩበትን ወይም የሚመሳሰሉበትን ፕሮግራምና ዓላማ በግልጽ ለሕዝብ የሚያሳውቁበትን አጋጣሚ ፈጥሯል ብሎ ያምናል ቦርዱ። በዚህም መረዳት መራጩ ስለ ፓርቲዎቹ በቂ ግንዛቤ ኖሮት ድምፅ የሚሰጥበትንም እድል አመቻችቷል። አንዳችን ሌላችንን ሀሳብ ለመስማትና ለማዳመጥ ትዕግስታችን የሚፈተንበት ዘመን ላይ ያለን ብንሆንም ይህ ችግር የሀገራችን ብቻ ሳይሆን በሌሎች ሀገሮችም የሚስተዋል ቢሆንም የፓርቲዎች የተለያየ ፖሊሲና ፕሮግራሞችን በዚህ መንገድ ማስተዋወቃቸው ከፍተኛ አስተዋጽኦ አድርጓል ብለን እናምናለን። የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ነዋይ በበኩላቸው ሂደቱን በተመለከተ ሰፋ ያለ ማብራሪያ ሰጥተዋል። በዚሁ ማብራሪያቸው ላይ ቦርዱ ሰባተኛው ጠቅላላ ምርጫ ፍትሐዊ ሆኖ እንዲካሄድ ጥረት ካደረገባቸው ስራዎቹ አንዱ ይህ የክርክር መድረክ እንደሆነ ተናግረዋል። የክርክር መድረኩ በመከባበር ላይ የተመሰረተና ጭብጥ ላይ ብቻ ትኩረት ያደረገ እንዲሆን በመደረጉም ሞዴል ተደርጎ ሊወሰድ የሚችል እንደሆነ ጠቅሰዋል። በሂደቱ ላይ 22 ገለልተኛ ባለሙያዎች በክርክር ቅርጽና አቀራረብ ዝግጅት እንዲሁም በጥያቄዎች ማሰናዳት፣ በጥናትና ምርምር እንዲሁም በእውነታ ማረጋገጥና በሌሎች ዘርፎች መሳተፋቸው ተነግሯል። የጣቢያችን ኢቢኤስ ቴሌቪዥን 3 ባለሙያዎችን ጨምሮም ገለልተኝነታቸው የተረጋገጠ 33 የመገናኛ ብዙሃን ባለሙያዎችም ተሳትፈዋል። ሁለተኛ ከተለያዩ ሚዲያ የተውጣጡ ጋዜጠኞች መሳተፋቸው ነው። ቦርዱ የሚያካሄደው ክርክር በተለያየ ሚዲያ ውስጥ የሚገኙ ገለልተኝነታቸው በፖለቲካ ፓርቲዎቹ ሳይቀር የተመሰከረላቸው ባለሙያዎች እንዲጠቆሙ በማድረግ በገለልተኝነታቸውም ላይ አስተያየት እንዲሰጥ በማድረግ እንዲሳተፉ ተደርጓል። በተካሄዱ 19 ክርክሮች ላይ 32 የሚሆኑ ጋዜጠኞች እንዲሳተፉ ተደርጓል። ክርክሮቹ የተካሄዱባቸው ርዕሰ ጉዳዮች ፓርቲዎች በመጠይቅ በመወሉት ፍላጎቶቻቸውና በጠቅላላ ጉባኤ ባጸደቋቸው የፖለቲካ ፕሮግራሞቻቸው ላይ መሰረት በማድረግ በጥንቃቄ መለየቱን ምክትል ሰብሳቢው አስታውቀዋል። ከዚህ በተጨማሪም የትኛው የፖለቲካ ፓርቲ በየትኛው ርዕሰ ጉዳይ ላይ መከራከር አለበት የሚለውና አንድ የፖለቲካ ፓርቲ በስንት ጉዳይ ላይ ይሳተፋል የሚለውም በእጩ ብዛት እንዲወሰን መደረጉ ተነግሯል። በአጠቃላይም 33 የፖለቲካ ፓርቲዎች በክርክር መድረኮቹ ላይ ተሳትፈዋል። በአጠቃላይ ያሉት ወደ 42 የሚሆኑ ፖለቲካ ፓርቲዎች ናቸው። በተደጋጋሚ ጥያቄ ቀርቦላቸው በክርክሮቹ ላይ ለመሳተፍ ፍላጎት የሌላቸው የተወሰኑ ፖለቲካ ፓርቲዎች ሳይሳተፉ ቀርተዋል ማለት ነው። ስለሆነም ቦርዱ ሁሉንም ፖለቲካ ፓርቲዎች ቢያንስ በአንድ ክርክር ላይ እንዲሳተፉ የተለያዩ ጥረቶች ቢያደርግም ነገር ግን የተወሰኑ ፓርቲዎች በራሳቸው ፍላጎት በተደጋጋሚ ተጠይቀው ክርክሮቹ ላይ ሳይሳተፉ ቀርተዋል። ወደ 33 የሚሆኑ ፖለቲካ ፓርቲዎች ግን በእነዚህ 19 ክርክሮች ላይ አርዕስቶች ላይ ክርክሮችን አካሂደዋል። ሌላኛው የክርክር መድረኩን ለየት የሚያደርገው ደግሞ የክርክር መድረኮቹ
ከፌዴራሉ መንግስት የሥራ ቋንቋ አማርኛ በተጨማሪ በአፋን ኦሮሞ፣ በአፋርኛ፣ በሶማሊኛና በሲዳምኛ ቋንቋዎች እንዲካሄድ መደረጉ ነው ተብሏል። የክርክር መድረኮቹ ኢቢኤስ ቴሌቪዥንን ጨምሮ በ7 የህዝብና የንግድ መገናኛ ብዙሃን በርካቶች ሊመለከቱት በሚችሉበት በተመሳሳይ ሰዓት እንዲተላለፍም ተደርጓል ተብሏል። ቦርዱ አንዳንዶቹ የቴሌቪዥን ጣቢያዎች ውል የገቡባቸውን ጭምር ፕሮግራሞቻቸውን በማጠፍ የክርክር መድረኮቹን በማስተላለፋቸው ለመገናኛ ብዙሃኑ ምስጋና አቅርቧል። ኢትዮጵያ ብሔራዊ ምርጫ ቦርድ ያሰናዳው ይህ የክርክር መድረክ የእውነት ማረጋገጥና የተሳታፊዎች ጥያቄ የተስተናገደበት በመሆኑም የተለየ እንደሆነ ተጠቅሷል። በአጠቃላይም 400 ያህል ከተለያዩ የትምህርት ተቋማትና የሲቪክ ማህበረሰብ ድርጅቶች የተወከሉ ታዳሚዎች ተሳትፈዋል ተብሏል። እነዚህ ታዳሚዎች ሂደቱ በምርጫው የመሳተፍ ፍላጎታቸውን የጨመረ ስለመሆኑ መግለጻቸውም ተጠቁሟል። በዚህ አግባብ 197 ታዳሚዎች መጠይቅ ከሞሉት ውስጥ 70 ከመቶ የሚሆኑት ክርክሩ ግንዛቤ የሰጣቸው መሆኑን ያረጋገጡ ሲሆን 68 ከመቶ የሚሆኑት ደግሞ ምርጫው ላይ ለመሳተፍ ክርክሩ ያነሳሳቸው መሆኑን ገልጸዋል። ይህም የተካሄደው ክርክር አዎንታዊ ውጤት ያመጣ መሆኑን ያመላክታል። ለፖለቲካ ፓርቲዎች ዛሬ በተሰጠው ሰነድ ውስጥም በክርክር ሂደት ሊሻሻሉ የሚገባቸው ጉዳዮች እንዲካተቱ ተደርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ በሂደቱ ለተሳተፉ አካላት የእውቅና የምስክር ወረቀትም አበርክቷል። ቦርዱ ባወጣው የጊዜ ሰሌዳ መሰረት ሰኞ ግንቦት 24 2018 ዓ.ም የ7ኛው ጠቅላላ ምርጫ ድምፅ መስጫ ቀን ነው። እስከዚያ ያሉት ቀናት ደግሞ የምርጫ ቅስቀሳ ማድረግ የማይቻልባቸው የጥሞና ቀናት እንደሆኑ ይታወቃል።